ሰማዩ በድንገት በከባድ ነበልባል ተቀደደ። ከየት መጡ ያልተባሉ የሞት መላእክት የሚመስሉ ኃይለኛ ሚሳኤሎችና ድምፅ አልባ የጥፋት መሳሪያዎች አካባቢውን በቅጽበት ወደ ሲኦል ነቀየሩት። በቀይ ባህር ዳርቻ በምትገኘው የየመን አልማካ ወደብ ላይ የዘነበው እሳትና ብረት የሰዎችን ስጋ ካጥንት እየነጠለ ሰዎችን እንደ ቀላል ክብሪት እያነደደ ወደ አመድነት ለወጣቸው። የሰዎች አሰቃቂ የጣር ጩኸት ከፈንጂዎች አስደንጋጭ ድምፅ ጋር ተቀላቅሎ አካባቢውን የፍጻሜ ዘመን አስመስሎታል። አየር ላይ የሚሸተው ባሩድ፣ የነደደ ብረትና የሚቃጠል የሰው ልጅ ስጋ ጠረን አፍንጫን ያፍናል። በድንገት በወረደው በዚህ የሁቲዎች የጥፋት ዝናብ 7 ንጹሐንና ወታደሮች በሰከንድ ውስጥ ሕይወታቸው ሲቀጭ ከ30 በላይ የሚሆኑት ደግሞ አካላቸው ተቆራርጦ በራሳቸው ደም ተዘፍቀው በስቃይ ይቃትታሉ። የኃይል ማመንጫ ጣቢያዎች በቅጽበት ወድመዋል። ከተማዋም በጨለማና በደም ተውጣለች። የአሰቃቂ የሞትና የጥፋት ድግስ በየመን ብቻ የተወሰነ አይደለም። መላው ቀጠናው በደም የተጠማ የጦርነት አውድማ ሆኗል። የኢራኑ ፕሬዝዳንት ይህንን የሞት መንገድ ሲያጸድቁ አሜሪካን ለሚያስተናግዱ ጎረቤት ሀገራት የሚያስተላልፉት መልእክት እጅግ የሚያስፈራ ነው። ከግዛታችሁ ተነስተው ጥቃት ሲሰነዝሩብን ዝም ብለን አንመለከትም የሚለው የኢራን ፕሬዝዳንት ንግግር በቀጠናው ላይ የተደቀነውን የመጠፋፋት ሰይፍ በግልጽ ያሳያል። እያንዳንዱ የጦር ሰፈር፣ እያንዳንዱ ወደብና ከተማ በማንኛውም ሰከንድ የፈንጂዎች ኢላማ ሊሆን እንደሚችል ሞት በየደጃፉ እያንዣበበ መሆኑን ይህ ክስተት ያረጋግጣል። የጥፋት ሚዛኑ ከቀን ወደ ቀን እየከበደ፣ የንጹሐን ደም እንደ ውሃ እየፈሰሰ፣ የሰው ልጅ ሕይወት ከምንም ያልተቆጠረበት አሰቃቂ ዘመን ላይ ደርሰናል። ከዚህ ደም አፋሳሽ የየብስና የአየር ላይ እልቂት ባሻገር በውቅያኖሶች ላይ ሌላ አሰቃቂ ፍጥጫ ተፋፍሟል። የሆርሞዝ ባህረ ሰላጤ የዓለምን የደም ስር የያዘ ነገር ግን በማንኛውም ሰከንድ ሊፈነዳ የተዘጋጀ የጦር ቀጠና ሆኗል። ኢራን ይህንን ስትራቴጂካዊ የውሃ ላይ መስመር ዘግታለች። አሜሪካ ደግሞ በበኩሏ ከባድ የባህር ላይ እገዳ ጥላለች። የአሜሪካ ማዕከላዊ ዕዝ እንዳስታወቀው 55 የንግድ መርከቦች አቅጣጫቸውን እንዲቀይሩ ሲገደዱ 2 መርከቦች ላይ እርምጃ ተወስዶ ከጥቅም ውጭ ሆነዋል። ሌሎች 2 መርከቦች ደግሞ በወታደሮች ቁጥጥር ስር ውለዋል። ከ20 በላይ ግዙፍ የአሜሪካ የጦር መርከቦች አጥፊ ሚሳኤሎችን የታጠቁ እንደ ዩኤስኤስ ሮስ ያሉት መርከቦች አካባቢውን ከበው የኢራንን የኢኮኖሚ እስትንፋስ ለመቁረጥ በተጠንቀቅ ቆመዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይና የውጭ ጉዳይ ሚኒስትሩ አባስ አራግቺ የሆርሙዝ ባህረ ሰላጤ መልሶ ለመክፈት አሜሪካ የጣለችውን የባህር ላይ እገዳ ሙሉ በሙሉ ማንሳት እንዳለባት ያሳስባሉ። ነገር ግን ጉዳዩ የቃላት ልውውጥ ብቻ አይደለም። የኢራን ምክር ቤት ምክትል አፈ ጉባኤ አሊ ኒክዛድ አሜሪካ በአካባቢው አዲስ የተፈጠረውን የኃይል ሚዛንና ስርዓት በግድ መቀበል እንዳለባት አስጠንቅቋል። የሆርሙዝ ባህረ ሰላጤ መክፈት ወታደራዊ መፍትሄ የለውም፣ አሜሪካ አዲሱን የቀጠናውን ስርዓት መቀበል ግድ ይላታል በማለት ኒክዛድ የተናገሩት ቃል ኢራን በአካባቢው ላይ ያላትን የቁጥጥር ስልት ፍንትው አድርጎ ያሳያል። የኢራን የጦር ኃይሎች ያወጡት የጉዞ መስመር ብቻ ተግባራዊ እንደሚሆን፣ ማናቸውም መርከቦች በኢራን ቅድመ ሁኔታዎች መሰረት ብቻ ማለፍ እንደሚችሉ አስረግጠው ነው የተናገሩት። ከጦርነቱ በፊት ወደ ነበረው ሁኔታ መመለስ ፈጽሞ የማይታሰብ እንደሆነና በኦማን በኩል ከሚደረገው ድርድር ባለፈ መርከቦች በሚያልፉበትም ወቅት ክፍያ ሊጠየቅ እንደሚችል ተጠቁሟል። በአሜሪካ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ ይህንን የሞትና የጥፋት ቀጠና በልዩ የኢኮኖሚ ማፈኛ ስልት እየተመለከቱት ነው። ትራምፕ እንዳሉት አሜሪካ ከኢራን ጋር ያላት ድርድር በከፊልና በዝግታ የሚካሄድ ነው። የኢራን የገንዘብ አቅም መሟጠጥ፣ የዋጋ ንረቱ ጣሪያ መንካትና ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ መዘፈቋ የአሜሪካን የድል መንገድ እያቀለለው እንደሆነ ትራምፕ ያምናሉ። የኢራን ገንዘብ ቆሻሻ ሆኗል በማለት መዘባበቻ ያደረጉት ፕሬዝዳንቱ ሀገሪቱ ለወታደሮቿ እንኳን ደሞዝ መክፈል ወደማትችልበት አዘቅት ውስጥ መግባቷን ገልጸዋል። የነዳጅ ዋጋም በአንጻራዊነት መረጋገቱ አሜሪካውያን በጦርነቱ ምክንያት ሊደርስባቸው የሚችለውን የኢኮኖሚ ጫና እንዳቀለለውና የፍጥጫ ልክ እንደ ቼዝ ጨዋታ በአሜሪካ አሸናፊነት እንደሚጠናቀቅ በሙሉ በራስ መተማመን ተናግረዋል። ይሁን እንጂ ከዚህ ሁሉ የፖለቲካና የወታደራዊ ትርምስ ጀርባ እጅግ አሳዛኝና ልብ የሚሰብር የሰዎች ስቃይ በኢራን ውስጥ ተንሰራፍቷል። ጦርነቱ፣ የባህር ላይ እገዳውና የኢኮኖሚ ማዕቀቡ የፈጠረው ቀውስ መላ ሀገሪቱን እያመሰቃቅላት ነው። የጤናው ዘርፍ ሙሉ በሙሉ ሊባል በሚችል ደረጃ ወርቋል። ዜጎች መድኃኒት መግዛትም ሆነ ሕክምና ማግኘት ባለመቻላቸው በቤታቸው ተኝተው ሞትን ለመጠባበቅ ተገደዋል።
የሕክምና ዋጋ በከፍተኛ ደረጃ ማሻቀቡ፣ የመድኃኒት እጥረት መባባሱና የጤና መድን ሽፋን በቂ ባለመሆኑ ታካሚዎች በሕይወት የመቆየት ተስፋቸውን አጥተዋል። ለምሳሌ ያህል አንዲት የውስጥ አካል እጢ ታማሚ አስፈላጊውን የሕክምና ምርመራ ለማድረግ ብቻ ከፍተኛ መጠን ያለው ገንዘብ በመጠየቋ በዚህ አነስተኛ ገቢ እነዚህን ወጪዎች እንዴት መክፈል እንችላለን በማለት ሮሮዋን አሰምታለች። የህዝቡ ብሶት በሆስፒታል አልጋዎች ብቻ አልተወሰነም። በአገሪቱ 7 ታላላቅ ከተሞች ማለትም በቴራን፣ ከረማሻህ፣ አራክ፣ ዴዝፉል፣ አህዛብ፣ አህቫዝ፣ ሹሽ እና ራሽት የሚገኙ ጡረተኞች በኑሮ ውድነትና በሕክምና ጦት ምክንያት አደባባይ ወጥተው ተቃውሟቸውን አሰምተዋል። የፖለቲካ እስረኞች እንዲፈቱና የሞት ቅጣት እንዲቆም የጠየቁት እነዚህ አዛውንቶች የአገሪቱን የኢኮኖሚ ጫና እስከምን ድረስ የህብረተሰቡን አንጀት እንደበላው በግልጽ ያመላክታሉ። በሌላ በኩል ደግሞ በነዳጅ እጥረት ምክንያት አሽከርካሪዎች ለሰዓታት ወረፋ መጠበቅ ግድ ሆኖባቸዋል። መንግስት የነዳጅ ዋጋን ለመጨመር አስቦ የነበረ ቢሆንም ከምክር ቤቱና ከህዝቡ ሊነሳ የሚችለውን ቁጣ በመፍራት ሐሳቡን ሰርዞ ታማኝ የዜግነት መታወቂያዎችን በመጠቀም ነዳጅን በኮታ ለማከፋፈል ወስኗል። ይህ በእንዲህ እንዳለም የኢኮኖሚ ጫና ያላስቻለው መንግስት ባለፉት ወራት ብቻ ወደ 2 ሚሊዮን የሚጠጉ ህጋዊ ሰነድ የሌላቸውን አፍጋኒስታውያን ስደተኞች ከሀገር አባሯል። ማስወጣቱም አሁንም በፍጥነት ቀጥሏል። ከዚህ ማህበራዊና ኢኮኖሚያዊ ቀውስ በተጓዳኝ በቴህራን የፖለቲካ ኮሪደሮች ውስጥ እጅግ አስፈሪና ድብቅ የስልጣን ሽኩቻ እየተካሄደ ነው። የአገሪቱ የበላይ መሪ ተብሎ የሚታሰቡት ሞጅታባ ኻሜኔ ከእይታ መጥፋታቸው በአገሪቱ ውስጥ እንግዳ የሆነ የአስተዳደር ስርዓት እንዲፈጠር አድርጓል። ውሳኔዎችና ትዕዛዞች በስውርና በጽሁፍ መልእክቶች ብቻ የሚተላለፉ ሲሆን ማንም በግልጽ ኃላፊነት የሚወስድ አካል አልታይም። መሪው ከእይታ መራቃቸውን ተከትሎ ጤንነታቸው በአደገኛ ሁኔታ ላይ ነው ከሚለው አንስቶ አካላቸውን እስከ ማጣት የደረሰ ጉዳት ደርሶባቸዋል የሚሉ የተለያዩ አጫጫሪ ወሬዎች ተሰራጭተዋል። በዚህ የተዘበራረቀና ማን ያዛል በማይታወቅበት የፖለቲካ ድባብ ውስጥ ወታደራዊና ተቋማዊ ኃይል ያላቸው አካላት የራሳቸውን ፍላጎት በሀገሪቱ ላይ እየጫኑ ይገኛሉ። የዚህ ድብቅ የፖለቲካ ሽኩቻ አንዱ ማሳያ የሀገሪቱ ከፍተኛ የጸጥታ ኃላፊ የነበሩት መሐመድ ባገር ዞልጋድር ስልጣን በያዙ በ4 ወራቸው በድንገት ከኃላፊነት መነሳታቸው ነው። ዞልጋድር ከኃላፊነት የተነሱት አሜሪካ የሆርሙዝ ባህረ ሰላጤን ከመትፈቷ በፊት ማሟላት አለባቸው ያላቸውን ከባድ ቅድመ ሁኔታዎች በይፋ በተናገሩ በሰዓታት ልዩነት ውስጥ ነው። የሁኔታ በቴህራን ውስጥ ባሉ የፖለቲካ ሊቃን ዘንድ ከፍተኛ መደናገጥን ፈጥሯል። በእሳቸው ምትክ ሙሐሰን ሬዛይ የከፍተኛው ብሔራዊ ደህንነት ምክር ቤት ጸሐፊና የበላይ መሪው ልዩ ወኪል በመሆን ተሹመዋል። በሌላ በኩል ደግሞ 63 የፓርላማ አባላት ፕሬዝዳንት መሱድ ፔዜሽኪያን በበይነመረብና በሳይበር ምህዳሩ ላይ ያላቸውን ስልጣን ለማስፋት ያወጡትን መመሪያ በመቃወም ከፍተኛ ተግዳሮት ፈጥረውባቸዋል። የመመሪያ መንግስት በዜጎች መረጃና የኢንተርኔት አጠቃቀም ላይ ያልተገደበ ቁጥጥር እንዲኖር የሚያደርግ በመሆኑ ጉዳዩ ህጋዊና ሃይማኖታዊ መሰረት እንዳለው እንዲጣራ ጠይቀዋል። የስልጣን ሽኩቻውና የፖለቲካ አለመረጋጋቱ ባለበት በዚህ ወቅት የኢራን የጸጥታ ኃይሎች በህዝቡ ላይ የሚወስዱት የጭቆና እርምጃ ወደ ከፋ ደረጃ ተሸጋግሯል። የኢስላሚክ አብዮታዊ ዘብና የባሲጅ ኃይሎች አዛዦች እንደሚኩራሩት በማንኛውም የህዝብ ተቃውሞና ጦርነት ወቅት የቴህራንና የሌሎችን ከተሞች ጎዳናዎች በብረት መዳፍ ተቆጣጥረውት ቆይተዋል። የወታደራዊ አፈና በግለሰቦች ህይወት ላይ እጅግ ዘግናኝ አሻራን አሳርፏል። ለምሳሌ ያህል በጥር ወር በተደረጉት ህዝባዊ ተቃውሞዎች ወቅት የታሰረው የ28 ዓመት ወጣት ራስን ሬዛይ በጠቅላይ ፍርድ ቤቱ የሞት ቅጣት ተፈርዶበታል። የፍትህ ስርዓቱ ጭካኔ በዚህ ብቻ አበቃም። እንደ አውሮፓውያኑ አቆጣጠር በ2019 በተደረገ ተቃውሞ የተገደለው የፑያ ባክቲያሪ አባት የሆኑት ማኑቼር ባክቲያሪ ሐኪሞች ለእስር ቤት ህይወት ብቁ እንዳልሆኑ ቢመሰክሩም ያለምንም የፍርድ ውሳኔ ለ203 ቀናት በእስር ቤት እንዲማቀቁ ተደርጓል። ይህ ቀጠና የሞት የጥፋት የኢኮኖሚ ውድቀትና የከፋ የሰብአዊ መብት ጥሰት መናኸሪያ ሆኗል። ሰማዩ በሚሳኤል እሳት ሲቀላ፣ ባህሩ በጦር መርከቦች ሲታመስ፣ ህዝቡ በረሃብ በበሽታና በስራት ሲማቀቅ፣ የፖለቲካ መሪዎች ግን በስልጣን ሽኩቻና በቀጠናዊ የኃይል ቁጥጥር ቼዝ ጨዋታ ላይ ተጠምደዋል። ከእይታ የተሰወሩት የኢራን መሪዎች፣ ያለ ርህራሄ ውሳኔ የሚያሳልፉት ወታደራዊ አዛዦች፣ በገዳና በጦርነት የህዝብን የጀርባ አጥንት የሚሰብሩት የውጭ ኃይሎች ሁሉም ተዳምረው አካባቢውን ወደ ምድር ላይ ሲኦል ቀይረውታል። የሆርሙዝ ባህረ ሰላጤ ጥቁር ውሃ በነዳጅና በደም